ውዱ ስንት ስጁድ አለው? 3 ጎበዝ። ውዱ 3 ስጁድ አለው። ጎበዝ ነች። ሙስሊም ነበረች ነገራችን ላይ። እሺ ሌላ ጎበዝ ነች። ሙስሊም ነበረች ታውቀዋለች። ብዙ ቀርተሻል ማለት ነው አይደለ አሚናይ? ጆኜ ቀርቻለሁ። አገር ቤት እያለሁ ምናምን ቀርቻለሁ። ብዙም አይደለም ግን አይጠፋኝም። ሹሩጡ ሶላት ስንት ናቸው? የሶላት መስፈርቶች ሰላት ማለት ስትል እንዴት? የሶላት መስፈርቶች ሶላት ትክክል ነው ሊባል የሚችለው መስፈርቶች አሉት። ሹሩጡ ሶላት ስንት ናቸው? መጀመሪያ እስላም መሆን ነው። ሁለተኛ ደግሞ ነጃሳና ጧሃራ ለይቶ ማወቅ። ከዛ በኋላ ውዱአ ማድረግና ወደ ቂልባ ሆኖ ለሰላት መቆም ማለት ነው። የሶላት መስፈርቶች ስንት ናቸው? ለሰላት ማለት ለሰላት መዘጋጀት ነው ወይ ለሰላት ትክክለኛው ለሰላት የሚገባቸው ነገሮች ነው የምትለኝ? ለሶላት ትክክለኛ የሚገባቸው ነገሮች አይዋ ለሰላት ትክክለኛ የሚገባቸው መጀመሪያ ያው እስላም ሆነክ ነው ሰላትን መስገደው ጧሃራ መሆን ገባኝ። ስንት ናቸው ነው ያልኩት? ስንት ናቸው መልሽና ከዛ ትችግር የለም ተጠቅሻቸው። እሺ ስንት ናቸው? 3 ናቸው መሰለኝ። አዎ 3 ነው። 3 ናቸው ሹሩጡ ሶላት። ጎበዝ ነች። ማሻአላህ። እሺ ጥያቄ አለሽ ወይስ ኢየሱስ ክርስቶስ ምንድነው ብለሽ አመንሽ? ታዲያ ኢየሱስ ክርስቶስ አምላክ ነው ብለሽ አመንሽ? እኔ አምላክ ነው ብዬ ነው ማምነው። ግን እዚህ ጋር ስለ እምነት ማውራት አልፈልግም። አይ ስለ እስልምና አንዳንድ ነገር ከጠየቀኝ ልመልስልህ እችላለሁ። እኔ ቅድም ገብቼ አወራሁ። ልጆቹ እየሳቁ ምናምን ምንም የመለሽው ነገር የለም። የቀለድኩብሽ ነው። ውዱ 3 ስጁድ አለው። ውዱ ስጁድ የለም። እሱን አውቃለሁ። እንደቀለድክብኝማ ግን አንቺ አሁን ምንም ሙስሊም እንዳልሆንሽ ላስረዳቸው እያደረጉ ክርስቲያን ልጆች ስላሉ ውሸታቸውን እንደሆነ ለማስረዳት ያክል ነው። ይሄንም ተረድተዋል። አሁን ክርስትና ላይ ኢየሱስ ክርስቶስ አምላክ ነው ብዬ አምናለሁ እንጂ ኢየሱስ ግን ስለራሱ እኔ ሰው ነኝ ብሏል። ይሄ ላሳይሽ መጽሐፍ ቅዱስ ላይ እሱ በስጋ እኮ ነው ሰው ነኝ ያለው፣ በመንፈስ አይደለም። በስጋ ነው ሰው ያልኩት ያለው የት ጋር ነው ኢየሱስ? አሚና በልተሃበድበልን ይሎጣ ነው። እኔ ስለ እምነት አልከራከርም። በእርግጥ እኔ ሙስሊም ነኝ፣ የሙስሊም ቤተሰብ ነበርኩኝ። ግን ክርስቲያን ያው ኢየሱስ ክርስቶስ ሰው ነኝ አለ። ምን ትያለሽ? ሰው ታመልኪያለሽ? እኔ ስለ እምነት ብዙም የለኝም። ግን እኔ ድንግል ማርያም አማላጅና የእግዚአብሔር እናት እንደሆነች አውቃለሁ። ሰው ነኝ ያለ ኢየሱስ ክርስቶስ ሰው ይመለካል? ሰው ነው የምታመልከው? አይደለም። ሰው ነኝ ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ሰው ነኝ ይላል። ያው የሚለው ምክንያቱም ያው በሰው ሆኖ ለኛ በወረደው የኛን ኃጢአት ለማለት ነው። ይሄ ማብራሪያ አልሰጠም። ይሄ ቤተክርስቲያን ማብራሪያ ነው። ኢየሱስ ክርስቶስ ራሱ እንዲህ አይነት ማብራሪያ አላስቀመጠም። እኔ ሰው ነኝ ብሎ ነው የተናገረው። 4 ነጥብ አለው። አንድ ነገር ልንገርህ ወንድሜ፣ እኔ ስለ እምነት ብዙ አላውቅም። ግን ለኔ የገባኝ ማለት ነው ክርስትና ትክክለኛ እምነት እንደሆነ ነው። እኔ በሙስሊም ቤተሰብ ያደግኩት ትክክለኛ እምነት ክርስትና ነው የሚል አንድ ቦታ አስጨምሽ ሰጣለሁ። ችግር የለም ሳውቅ ማለት ነው በደንብ። ግን አሁን ገና ክርስትና ሳታውቂ ነው ማለት ነው ያመንሽበት።
ማውቅ ማምነውን አምናለሁ። የለማ መጽሐፍ ቅዱስ ላይ የሌለ ነገር ነው። መጽሐፍ ቅዱስ ላይ ወላሂ በየምነግርሽ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና ትክክለኛ ሃይማኖት ነው የሚል የለም። አንድም ነብይ እንደዚህ ብሎ የሰበከም የለም። ሄሎ በጂ እንደዛ ምን የለም መጽሐፍ ቅዱስ ላይ ክርስትና የሚባል ሃይማኖት ነብያቶች አልሰበኩትም። እንዳው ቄስ ላሰማሽ ከፈለግሽ ምህረተአብን ታውቂዋለሽ? አፍቅረው ነው ክርስቶስ ጉድኩራ ምህረተአብ ምን ይላል መሰለሽ? ክርስቲያን አይደለንም እኛ ክርስቲያን አይደለንም፣ ክርስትና የሚባል አናውቅም፣ ጠላት የሚያወጣልን ይላል። ምን ታያለሽ? በእርግጥ በክርስቲያን ሚል የለም። ኢየሱስም በሚያስተምራቸው ብዙ ክርስቲያን ሚል የለም። በኔ ያመነና በልጄ ያመነ ትክክለኛ መንገድ ነው ይላል። ስለዚህ ክርስቲያን የሚል ሃይማኖት የለም ማለት ነው። ኢየሱስም አልሰበከም፣ ግን ትክክል ነው ብለሽ ታምኛለሽ? ክርስትና ማንም ሳይሰበክ ክርስቲያን ብሎ የተሰየመው ለቤተ ክርስቲያን ነው። ለቤተ ክርስቲያን አሁን መስጂድ እንደሚባለው ቤተ ክርስቲያን ተብሎ ክርስቲያን ተብሎ ተሰጠው እንጂ በእርግጥ የለም። ላይ አለ በቁርአንም በሐዲስም ላይ ላሳይሽ እችላለሁ። አላህ ሱብሓነሁ ወተዓላ ቤተ አምልኮ መስጂድ አድርጎ ይተንብዮልናል። መስጂድ የሚለው የሃይማኖት ስም አይደለም። ክርስቲያንና መስጂድ የሚለውን አታገናኙ። ኢየሱስ ክርስቶስም ሆነ ነቢያቶች ክርስቲያን የሚባል ሃይማኖት አልሰበኩም፣ በፍጹም የለም። እሺ ወንድሜ አመሰግናለሁ። አውርደኝ። ሁለተኛው ሙስሊም ነኝ እንዳትይ። ሙስሊም ነበርኩ እያለች በኮሜንት ስታቸው ነበር ነው ወላሂ ያስገባት። ውዱ ስንት ስጁድ አለው? ራት አላት አለኝ 3 ስጁድ አለው ውዱ አላለች። ኧረ ወይኔ ውዱ 3 ስጁድ አለው አለች። አሃ ቀርተሻል ማለት ነው አላታ። አዎ ልጅ እያለሁ ብዙ ቀርቻለሁ አለች። ረገረገረግ እልግልግልግ ምን ይሻላችኋል? የጳውሎስ ልጆች እንዲህ አይነት ጉድ የሰራች ወላሂ ጳውሎስ ነው። የራሳቸውን ማንነት ይዘው ኮርተው እንዳይኖሩ ያደረጋቸው ጳውሎስ ነው። ክርስቲያን ነኝ በቃ ክርስቲያን ነኝ ብላችሁ በራሳችሁ ማንነት ለምን አትመጡ? እኔ ሙስሊም ነበርኩ ማለት ለምን አስፈለገ? ብዙዎች ቪዲዮዎች ሲሰሩ ልታያት ትችላላችሁ። ሙስሊም ነበርን እያሉ ወላሂ የሆነ ጊዜ ጠምጠም አድርገው ሻሽ ለብሱና እሱን ተነስተው ያለምንም ማፍረት ማለት ነው። አንድ ሙስሊም ግን አይታችኋል? እኔ ክርስቲያን ነበርኩ ብሎ እንደው መስቀል አንጠልጥሎ ቪዲዮ ሲሰራ ወደ እስልምና ሰዎችን ለመስበክ በዚህ መንገድ ይጠቀማል። ቢሞት አያደርገው ክህደት መሆኑን ስለሚያውቅ አንድ ሙስሊም ይሄን አያደርገው፣ ወላሂ ላዚም አያደርግ። እኔ ክርስቲያን ነበርኩ ብሎ መስቀል አንጠልጥሎ ይሰብካል። ሙስሊም ያደርገዋል? በፍጹም አያደርገው። የማያደርግበት ምክንያት አንደኛ በራሱ የሚያኮራ ማንነት። ሙስሊም ነበርኩ አሁን ክርስቲያን ሆኛለሁ ብለሽ ነበር ኮሜንት የጻፍሽው? እንደዛ አልኩ እኮ በደንብ ከሚያውቁት ሰው። እነዚህ ምንም አያውቁም፣ ዝም ብለው እንትን አይበሉ፣ ሞኝ ናቸው ስትል ሞኝነት አይደለም። አንደኛ ተዘጋጅተው አይደለም የመጡት፣ ለዛ ነው እምነቱ ላይ እንትን እንዳይሉ ብዬ ነው እንደዛ ያልኩት። ስለዚህ ሙስሊም ነበርሽ አሁን ክርስቲያን ነሻል አይደል? አዎ። አርካኑ ሶላት ስንት ነች? ምን አርካኑ ሶላት ስንት ነች? ሰው ሙስሊም ያውቃታል። አርካኑ ሶላት ስንት ነች? አርካኑ ሰላት ማለት አምስት ወቅት ሰላት ነው አይደለም? እሺ ሶላት አልጀናዛ ስንት ረካ አለው?
አንድ ረካ ነው አይደለም።